ዛሬም ለምን አገኙ የዘመናችን መከራ ሆኗል። ለምን አገኙ? ለምን አረሱ? ለምን ጎተራቸው እህል ሞላ? ለምን ቆርቆሮ ቤት ሰሩ? ለምን ጫማ ለወጠ? ለምን ልብስ ለበሰ? ዛሬም እንደዚህ መክሊቱን ቀባሪ ሰው አይነት ነው። ብዙ ነገር ተወስዶብናል። ላይ መቅበር ነው ስራችን። ቤት ሰራ፣ በጧት ሄዱና ዶሮ እንደፋድፈው ደም ቀብተው ደንቃራ የሚጥሉ ጥቂቶች አሉ። መኪና ገዛ፣ የሆነ ነገር ቀባብተው የሆነ ነገር ጣል ያደርጉና መኪናውን መንገድ ላይ ያቆሙታል። ድህነትን እንድንጨምር እንጂ ብልጽግናን እንድናፈራ ክብራችንም ቤታችንም ኑሯችንም እንዲደረጅ የሚመኝ ሰው የለንም። ቀባሪዎች ነን። ቀባሪዎች ነን። ክፉ እና ሀኬተኛ አገልጋይ። ከዚህ ትውልድ የተወለደው ደግሞ አመለኛ፣ ሱሰኛ፣ ነገረኛ፣ ሌላው ደግሞ ህሊናውን ያጣ የደነበጀ የፈዘዘ ያበደ ራቁቱን የሚሄድ፣ ሌላው ደግሞ ቤት ዘግቶ አልከፍትም የሚል ሆዳም፣ ችጋራም፣ መስራት የማይወድ እንቅልፋም፣ ድብርት የበዛበት የህይወት ድሪቶ የተሸከመ ፋሽንተኛ፣ ፋሽን አሳዳጅ፣ እንዲህ አይነት ትውልድ ያፈራ ነው መክሊታችንን ስለቀበርን ነው። የፍቅርና የእምነት መክሊታችንን ስለጣልን ነው። በጎነትን ስለተውነው ነው። የበጎነት ኃይልና ጥበብ ከአኗኗራችን ጋር ሊገለጥ እምቢ ስላለን ነው። አንዳንዴ ደግ ሰርተን እንኳን እንመቀኛለን። በጣም ይገርመኛል። አንድ ቀን ደግ ብንሰራ ውስጣችን ያለው ይመቀኝና እየተቆጨን እንሄዳለን። አሁን እዚህ የበረከት ስራ ሰርተን ይሄን ያህል ብር እኮ መስጠቴ ነው እንጂ ወይኔ እንዴት እንደሰጠው እኮ እንዴ እንልና ውስጣችን ያጉረመርማል። ልክ እንደዚህ ነው። ይሄኛው አጉረምራሚ አብዮተኛ ነው። ይሄ ቀባሪው ከአምላኩ ጋር ያለው አካሄድ ቀና አይደለም። ድምጾቹ ዋጋ ያላቸው አይደሉም። ክፉ ድምጾች ናቸው። የእግዚአብሔርን ክብርና ስጦታ ለማቃለል የሚሮጥ ፖለቲከኛ ነው። ይሄ ፖለቲከኛ ነው። አያችሁ